ሰላም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናጋራችሁ ይሆናል። የራያ ቆቦ ወረዳ ዋና መቀመጫ የሆነችው ቆቦ ከተማ በከፊል በፋኖ ቁጥጥር ስር ገብታለችም። በራያ ግንባር ፋኖ ዘመቻ አርበኛ አለምዋሴ በሚል በሰየመው መብረቃዊ ማጥቃት የአብይ አህመድን ወራሪ ሰራዊት አይቀጡ ቅጣት በመቅጣት ታላቅ ወታደራዊ ድል ተቀዳጅቷል። ጀብደኛው ምኒልክ ዕዝ ከትላንት ሚያዝያ 6 2018 ዓ.ም ጀምሮ አጥቢያ ሌሊቱን እንዲሁም ዛሬ እስከ እኩለ ቀን ድረስ የዘለቀ ከባድ ተጋድሎ እያደረገ ይገኛል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በራያ ግንባር ከከፊል የቆቦ ከተማ አካባቢዎች በተጨማሪ በግንባሩ ቁልፍ ወታደራዊ ገዢ ቦታዎች በፋኖ ቁጥጥር ስር ገብተዋል። በራያ ግንባር አገዛዙ ከወደ ፋኖ እየተወሰደበት የሚገኘውን ከባድ የመከላከልና የመልሶ ማጥቃት እርምጃን መቋቋም አልቻለም። በዚህም አፋር ሐራ መሬት የሚገኘው በነጌታቸው ረዳና በአቶ ጻድቃን ገብረተንሳይ የሚመራው ወታደራዊ ኃይል መከላከያውን እንዲያግዝ ከአፋር ወደ ራያ መሬት ገብቷል። አገዛዙ 4 ሰው አልባ አውሮፕላን መነሻቸውን ከሰመራና ከኮምቦልቻ ያደረጉ 2 ሚግ ጀቶችን ጨምሮ በርካታ መድፎችንና ሞርተሮችን እንዲሁም ቢኤም እና አጭር ርቀት ተወንጫፊ ሮኬቶችን ከ2 እዝ ሰራዊት ጋር አሰልፎም የፋኖን ግስጋሴ መግታት ሳይችል ቀርቶ ነው ሐራ መሬት የሚገኘው የነጌታቸው ረዳና የአቶ ጻድቃን ገብረተንሳይ ታጣቂ ኃይል እንዲያግዘው ያስገባው። መረጃውን በዝርዝር ይዘነዋል። በተያያዘ ዜና የአገዛዙ ወታደሮች ከቆቦ በቅርብ ርቀት የሚገኘው የቀመሌ አቡነ ተክለ ሃይማኖት ቤተ ክርስቲያንን በመድፍ ደብድበው ማውደማቸው ታውቋል። በተመሳሳይ ጠበለት ዮሐንስ ላይ በተፈጸመ የመድፍ ድብደባ አንድ የሀገር ሽማግሌ አዛውንት ሕይወታቸው አልፏል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በሸዋ ምድር በፋኖና በአምባገነኑ የብልጽግና ሰራዊት መካከል የሚካሄደው ተጋድሎ ዛሬም ተጠናክሮ ቀጥሏል። ከትናንት ጀምሮ አጥቢያ ሌሊቱን እንዲሁም ዛሬ ረፋር ድረስ ከባድ ተጋድሎ እየተደረገ ነው። መረጃውን ታደምጡታላችሁ። ከወደ ባህር ማዶ ከያዝነው መረጃችን መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡትን ጦርነት ለማስቆም የሚደረገው ንግግር በዚህ ሳምንት ሊጀምር እንደሚችል ጠቁመዋል። ኢራን ግን ስለ ትራምፕ አስተያየት መረጃው እንደሌላት በመግለጽ አስተባብላለች። በተያያዘም እስራኤልና ሊባኖስ ለድርድር እየተዘጋጁ ባለበት ወቅት ውጊያው መቀጠሉ ተሰምቷል። የእስራኤል ጦር በትናንትናው ዕለት በወጣው መግለጫ በደቡብ ሊባኖስ የሂዝቦላ የሽብር ድርጅት ኢላማዎች ያላቸውን 100 ስፍራዎችን በጀት መደብደቡን አስታውቋል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። የዛሬ ሚያዝያ 7 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ቆቦ ከተማ በከፊል በፋኖ ቁጥጥር ስር ገብታለችም። በራያ ግንባር ፋኖ ዘመቻ አርበኛ አለምዋሴ በሚል በሰየመው መብረቃዊ ማጥቃት የአብይ አህመድ ወራሪን ሰራዊት አይቀጡ ቅጣት በመቅጣት ታላቅ ድል አስመዝግቧል። ጀብደኛው ምኒልክ ዕዝ 102ኛ ኮር ከተወርዋሪ ልዩ ዘመቻ ጋር በመቀናጀት ቆቦ ከተማን በከፊል መቆጣጠራቸው ታውቋል። ከማለዳው ጀምሮ በቆቦ ዙሪያና በከተማዋ በነበረው ከፍተኛ ተጋድሎ የፋኖ ስምሪት የጠላትን ወታደራዊና ፖለቲካዊ የስበት ማዕከል ኢላማን ያደረገ ነበረ። በዚህም መሰረት 102ኛ ኮር በጮቢ በር የነበረውን የጠላት ድሽቃ በሞርተር ሙሉ በሙሉ የወደመ ሲሆን በካራይላና በጠዘጠዛ ካምፖች ላይ በወሰደው እርምጃም የጠላት ኃይልን ድባቅ መጥቶታል። በቆቦ ከተማ ውስጥ በተደረገ ከፍተኛ ተጋድሎ 105 የፌዴራል ፖሊስና ከ250 በላይ የመከላከያ ሰራዊት አባላት ተደምስሰዋል። በሌላ በኩል ተወርዋሪዋ ልዩ ዘመቻ በቀይ አፈርና በአባሆይ ጋሪያ በወሰደችው እርምጃ 89 የጠላት ወታደሮች ሙትና ቁስለኛ ተደርገዋል። ጠላት በድሮን በቢኤም በዙ 23 በመድፍና በታንክ የታገዘ ከፍተኛ ማጥቃት ቢከፍትም የፋኖን ክንድ መቋቋም ተስኖታል። በሽንፈት የተሞላው የአብይ አህመድ ሰራዊት በአምቡላንስ ሙትና ቁስለኛውን ወደ ቆቦ ሆስፒታል ሲያመላልስ ውሏል። 4 ድሮን እንዲሁም 2 ሚግ ተዋጊ ጀቶችን አሰልፏል። ከዚህ በተጨማሪ የአጭር ርቀት ተወንጫፊ ሮኬቶችንም እየተጠቀመ ይገኛል።
በተያያዘ ዜና በራያ ግንባር ቁልፍ ወታደራዊ ይዞታዎች በፋኖ ቁጥጥር ስር ገብተዋል። አገዛዙ 4 ሰው አልባ አውሮፕላን መነሻቸውን ከሰምራና ኮምቦልቻ ያደረጉ 2 ሚግ ጀቶችን ጨምሮ በርካታ መድፎችንና ሞርተሮችን እንዲሁም በኤምና አጭር ርቀት ተወንጫፊ ሮኬቶችን ከሁለት እዝ ሰራዊት ጋር አሰልፈው የፋኖን ግስጋሴ መግታት ሳይችል ቀርቶ ከባድ ኪሳራን እየተከናነበ መሆኑን የመረብ ሚዲያ የራያ ግንባር ዘጋቢ ለማረጋገጥ ችሏል። የአገዛዙ ወታደሮች ከቆቦ በቅርብ ርቀት የሚገኘው የቀመሌ አቡነ ተክለ ሃይማኖት ቤተ ክርስቲያንን በመድፍ ደብድበው ማውደማቸው ታውቋል። ደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን ትናንት ሚያዝያ 6 2018 ዓ.ም አመሻሹን ሆርማት ካምፕ ከሚገኘው የአገዛዙ ወታደራዊ ካምፕ በተተኮሰ ጀነራል መድፍ ወድሟል። በተመሳሳይ ጠብለት ዮሐንስ ላይ በተፈጸመ መድፍ ድብደባም አንድ የሀገር ሽማግሌ አዛውንት ሕይወታቸው ማለፉን የመረብ ሚዲያ የራያ ግንባር ዘጋቢው አረጋግጧል። ከአማራ ክልል ወደ ትግራይ ክልል ተሽከርካሪ ታግዷል። በተያያዘ ዜና በራያ ግንባር አገዛዙ ከወደ ፋኖ እየተወሰደበት የሚገኘውን ከባድ የመከላከልና የመልሶ ማጥቃት እርምጃን መቋቋም ባለመቻሉ አፋር ሐራ መሬት የሚገኘው በነጌታቸው ረዳና በአቶ ጻድቃን ገብረተንሳይ የሚመራው ወታደራዊ ኃይል መከላከያውን እንዲያግዝ ከአፋር ወደ ራያ ግንባር አስገብቷል። ፋኖም ሁለቱን የጥላት ኃይል ግራ ቀኝ ቆርጦ እጅግ አስደማሚ በሆነ የጦር ጥበብ አጣብቅኝ ውስጥ በማስገባት እያሽመደመዳቸው ይገኛል። አገዛዙ ወደ ራያ ግንባር ከገቡት የሐራ መሬት ታጣቂዎች መካከል በመመልመል ከፋኖ ጋር በጋራ በመሆን ሲዋጉ የተማረኩ የህወሓት ታጣቂዎች በሚል የሐሰተኛ መረጃ ለማሰራጨት ዝግጅት ማድረጉንም የመረብ ሚዲያ የቀጠናው ዘጋቢ ለማረጋገጥ ችሏል። አሁን በዚህ ሰዓት ሆርማት ከሚገኘው ወታደራዊ ካምፕ የተጠመደ 5 በላይ ጀነራል መድፍ ወደ ጮቢ በርና ወደ ተኩለሽ አቅጣጫ እየደበደበ ለእግረኛው ጦር ሽፋን ለመስጠት እየሞከረ ሲሆን ፋኖም ዙሪያ ገባውን ክርችም አድርጎ በመዝጋት የገባው የጥላት ኃይል እንዳይወጣ ተጨማሪ ኃይልም እንዳይመጣ አድርጎ የጥቃት ሱናሚ እያወረደባቸው ይገኛል። ቆቦ ከተማም ጀግኖቿን ለመቀበል ሽር ጉዷን አብዝተዋለች። ጀግኖቿም ከፊሉን ቆቦ ተቆጣጥረዋል። የጥላት ኃይልን እያብራዩ እያሽመደመዱ እያፍረከረኩት ይገኛሉ። ተጋድሎ ቀጥሏል። መረብ ሚዲያም ማይኩን አይነቅልም። ከቆቦ ተከታታይ መረጃዎችን የምናደርሳችሁ ይሆናል። ወደ ሌላኛው መረጃችን አለፍን። በሸዋ ምድር በፋኖና በአምባገነኑ የብልጽግና ሰራዊት መካከል የሚካሄደው ተጋድሎ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚገኘው የጎርጓር ክፍለ ጦር ከትላንት ማለዳ ጀምሮ በከፈተው መብረቃዊ ማጥቃት የጥላትን ወታደራዊ አቅም እያፈራረሰ እያፍረከረከ ይገኛል። ጀንበር ያዘቀዘቀችበት የአብይ አህመድ አገዛዝ ከደብረ ብርሃን ከተማ ለኝ የሚለውን ኃይል በሻለቃ ሬና እየመራ አሰልፈው መጥቷል። ይህ ጦር ልዩ ኮማንዶ ክፍለ ጦርን የአድማ ብተናና ሚሊሻን አጣምሮ የያዘ ቢሆንም በጀግናው የነጎድጓድ ክፍለ ጦር ብርቱ ክንድ እየተገረፈ የሽንፈትን ጽዋ እየተጎነጨ ይገኛል። ትናንት ረፋድ የተጀመረው እንደ እሳት ገሞራ እየተፋፋመ ያለው ይኸው ውጊያ ከኩኬለሽ እስከ ዘንዶ ጉር ባለው ሰፊ ቀጠና ውጊያው አድማሱን አስፍቶ ውሏል። የብልጽግና ሰራዊት ስትራቴጂካዊ ጠቀሜታ ያላትን በዞ የተባለችን ቀበሌ ለመቆጣጠር አልሞ ቢንቀሳቀስም ፋኖ በወሰደው የጸረ ማጥቃት እርምጃ የጥላት ኃይልን ቀብሮታል። የአገዛዙ ሰራዊት ከወደ ፋኖ የተሰነዘረበትን ጥቃት መመከት ብቻ ሳይሆን ቆሞ ለመከላከልም ሽራፊ ሰዓታት በማጣቱ የሸዋ ምድር እየዋጠችው ትገኛለችም። ይህ አውደ ውጊያ የአማራ ሕዝብ ለህልውና የሚያደርገው ተጋድሎ በምንም አይነት ኃይል እንደማይገታ ዳግም ያስመሰከረ ነው። የአጼ ዘርዓ ያዕቆብ ኮር ተዋጊዎች የጥላትን ኃይል እየደቆሱ ወደፊት እየገሰገሱ መሆናቸው ከስፍራው የደረሰን መረጃ ያመላክታል። መረብ ሚዲያም ሁኔታውን በንቃት እየተከታተለ ተጨማሪ ዝርዝር ማለትም የተማረኩና የተደመሰሱ የጥላት ኃይሎችን በቁጥር የሚያደርሳችሁ ይሆናል። ወደ ሌላኛው መረጃችን እናልፋለን። 105ኛ ንጉስ ሚካኤል አሊ ኮር 33ኛ ክፍለ ጦር የፋሲካ በዓልን ምክንያት በማድረግ የተሃድሶ መርሃ ግብር አካሄደ። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ንጉስ ሚካኤል አሊ ኮር ስር የሚገኘው 33ኛ ዋሲር ክፍለ ጦር የፋሲካ በዓልን ምክንያት በማድረግ ደማቅ የተሃድሶና የድጋፍ ንቅናቄ መድረክ ማካሄዱን ኮሩ ለመረብ ሚዲያ በላከው መረጃ አሳውቋል። ትላንት ሚያዝያ 6 2018 ዓ.ም በተካሄደው በዚህ ፕሮግራም ላይ የፋኖ አባላት ብቻ ሳይሆኑ የጃማ ወረዳ የአካባቢው ሀገር ሽማግሌዎች፣ የሃይማኖት አባቶችና አንጋፋ አባት አርበኞች በክብር ተገኝተዋል። ይህ መድረክ ፋኖ ምን ያህል የህዝብ መሰረት እንዳለው ዳግም ያስመሰከረ ሆኖ ውሏል። በመርሃ ግብሩ ላይ ንግግር ያደረጉት የሀገር ሽማግሌዎችና ሃይማኖት አባቶች በስልጣን ላይ ያለው የብልጽግና አገዛዝ በአማራ ህዝብ ላይ እያደረሰ ያለውን መጠነ ሰፊ ጥቃት በጽኑ አውግዘዋል። አባቶች ባስተላለፉት መልእክት የአብይ አህመድ ስርዓት በአማራ ህዝብ ህይወትና ንብረት ላይ ከፍተኛ ውድመት እያደረሰ ይገኛል በማለት የደረሰውን ግፍ ገልጸዋል።
ገዢው ቡድን የምርጫ ቦርድንና መሰል ተቋማትን እንደ ዕድሜ ማራዘሚያ በመጠቀም በአማራው ላይ ተጨማሪ እልቂት ለማድረስ እየተንቀሳቀሰ እንደሚገኝም በምሬት ተናግረዋል። የነጻነት ብርሃን እስኪፈነጥቅ ድረስ ከፋኖ ጎን ቆመን ትግሉን እንደግፋለን ሲሉም ቃል ገብተዋል። በመጨረሻም የ105ኛ ንጉሥ ሚካኤል አሊኮር አባላቱ በበዓሉ ሰሞን ባደረጉት በዚህ የታድሶ መርሃ ግብር ለቀጣዩ ኦፕሬሽንና ለሕዝብ ነጻነት ያላቸውን ቁርጠኝነት ዳግም አረጋግጠዋል። መድረኩም አማራ ጠሉን ስርዓት ለአንዴና ለመጨረሻ ጊዜ ለመደምሰስ ቃል የተገባበት ታሪካዊ ክስተት ሆኖ ተጠናቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። አማራ በመሆናቸው ያለ ፍትህ በገፍና በግፍ ታስረው ከሚገኙ የፖለቲካና የህሊና እስረኞች መካከል ጥሪ ቀረበ። እየተፈጸመብን ያለው የህግ ጥሰትና አስተዳደራዊ በደል መላው የአማራ ህዝብ፣ ሀገርና ፍትህ ወዳድ ኢትዮጵያዊ ሁሉ ይወቅልን ብለዋል እስረኞቹም። የአማራ ተወላጅ የሆን በእነስንታየው ንጋቱ መዝገብ ቁጥር ስር በሽብር ወንጀል የተከሰስን ተከሳሾች በትናንትናው ዕለት የመከላከያ ማስረጃ እንድናቀርብ የተያዘ ቀጠሮ ነበረ። በመሆኑም በእኛ መሰል የሽብር ወንጀል ተከሳሽ ተብለን በማንነታችን ብቻ ተለይተን ከ2 ዓመት በላይ ከአዋሽ አርባ እስከ ሰመራና በአዲስ አበባ ሜክሲኮ ጨለማ ቤትና በማዕከላዊ ቤት ስንስቃይ ነበርን። የሐሰት ክስ ከተከሰስን በኋላ አሁንም በፌዴራል ማረሚያ ቤት ማቋቋሚያ አዋጅ ቁጥር 1174 ህዝባር 2012 እና የዜና አዋጅ ድንጋጌ ለማስፈጸም በወጣው ደንብ ለጊዜ ቀጠሮ እስረኞች ከዚህ በታች የተዘረዘሩ መብቶች የተሰጡ መሆኑን ይደነግጋል። ይኸውም አንደኛ፣ የጊዜ ቀጠሮ እስረኞች እንደየወንጀላቸው አይነት በተለያዩ ግቢዎች ሆነው መጠበቅ እንዳለባቸው። ሁለተኛ፣ በከባድ ወንጀልና በቀላል ወንጀል የተከሰሱ ተጠርጣሪዎች በአንድ ግቢ ውስጥ እንዳይኖሩ። ሶስተኛ፣ የተፈረደባቸው እስረኞችና በቀጠሮ ላይ የሚገኙ የጊዜ ቀጠሮ እስረኞችን በአንድ ግቢ ውስጥ መታሰር እንደሌለባቸው ሕጉ ይደነግጋል። አራተኛ፣ በተጨማሪ የተጠረጠሩ ተከሳሾች በመንግስት ወጪ የተመጣጠነ ምግብ የማግኘት መብት እንዳላቸው ሕጉ ይደነግጋል። አምስተኛ፣ በተጠረጠሩበት ወንጀል አይነት የተለያዩ የደንብ ልብሶች እንዲኖሯቸው ይደነግጋል። ስድስተኛ፣ የተጠረጠሩ ተከሳሾች መንግስት በሚያዘጋጀው ወይንም ራሳቸው በሚያዘጋጁት ማንኛውም የመገናኛ ዘዴ የውጭን ዓለም አሁናዊ ሁኔታ የመከታተል መብት አላቸው። ለተጠርጣሪ እስረኛ የተሰጠ ሌሎችም የመብት ማስከበሪያ ድንጋጌዎች እንዳሉ ቢታወቅም የፌዴራል ማረሚያ ቤቱ የተጠረጠሩ ሰዎች ከፍርድ በፊት ንጹህ ሆኖ የመገመት መብት ያለን ድንጋጌ በመጣስና በመተላለፍ አንደኛ፣ የጥፋተኝነት ውሳኔ እስካልተሰጠን ድረስ በነጻነት ከመንቀሳቀስ መብት ውጭ ያለ ማንኛውም ሰብአዊና ዲሞክራሲያዊ መብት ተገድቦብናል። ሁለተኛ፣ የፌዴራል ማረሚያ ቤት ኮሚሽን በየማረሚያ ቤቱ ማቋቋሚያ አዋጅና ድንጋጌ የተሰጡን ህገ መንግስታዊ መብቶች ሙሉ በሙሉ በመጣስ በአማራነታችን የታሰርነው የፖለቲካና የህሊና እስረኞችን ከቅሊንጦ የቀጠሮ እስረኞች ማቆያ ማዕከል ወደ ኦሮሚያ ክልል ሸገር ሲቲ በሚገኝ ገላን ተብሎ ከሚጠራው አባ ሳሙኤል በሚባል እስር ቤት ወስደው ለከፍተኛ የሰብአዊ መብት ጥሰት ተዳርገናል በማለት አቶ አሳምነው ታደሰ የሚከተሉትን ሀሳቦች ለፍርድ ቤት አቅርበዋል። የከባድ ፍርደኞች መኖሪያ አካባቢ ተወስደን ከከባድ ወንጀለኞች ጋር ተቀላቅለን እንድንታሰር ተደርገናል። የእኛ የቀጠሮ እስረኞች ቤተሰቦች ሲመጡ መንገዱ ለትራንስፖርት ምቹ ባለመሆኑ የተነሳ ማረሚያ ቤቱ ባዘጋጀው አጋች ቡድን እስከ መስመር ድረስ እንሸኛችሁ በሚል ቤተሰቦቻችን ለዘረፋ ተጋልጠዋል። በዚሁ እስር ቤት የመሰረታዊ ፍላጎት የሚባሉ ነገሮች ቴሌቪዥን፣ ካፌ፣ መጽሐፍ ቤትና ሌሎች ምንም በሌለበት ተወስደን በህይወት እንዳንኖር እየተደረገ ነው። መንግስት ምግብ ባለማቅረቡ ለ2 ቀን ያህል በመራባችንና ከታሰርንበት ክፍል ሽንት ቤቱ በመሽተቱ የተነሳ አቶ ታደሰ መለስና አቶ ቸርነት እሸቱ ታመው በትናንትናው ዕለት ፍርድ ቤት መቅረብ አልቻሉም። ቋሚ የሆነ የሕክምና አገልግሎት የሚከታተሉ ተጠርጣሪዎች ሕክምና ባለማግኘታቸው የከፋ አደጋ ውስጥ ይገኛሉ። በቤተሰብ በኩል እንኳን እንዲቀርቡልን የጠየቅናቸው መሰረታዊ ፍላጎቶች እንዳይገቡ ተከልክለናል። ለሰው ልጅ የዕለት ከዕለት ኑሮ ያለመጠጥ ውሃ እንዲሁም ያለ ውሃ ጤንነትን መጠበቅ እንደማይቻል እየታወቀ እኛ ከታሰርንበት ጋር በቀን ከ5 እስከ 7 ሰዓት ባለው ጊዜ ውስጥ ለ15 ደቂቃ ብቻ ውሃ የምትመጣ ቢሆንም በዚህ ደቂቃ ውስጥ ልብስ ለማጠቢያ ቀርቶ ለመጠጥ እንኳን የማናገኝ ስለሆነ በህይወት የመኖር እድል የለንም። አምስተኛ፣ አቶ ይመር መሐመድ ለፍርድ ቤቱ እንዳቀረቡት እኔ የታሰርኩት በማንነቴ ነው። ወንጀል ሰርቼ አይደለም። እኔ ለዚች ሀገር በመንግስት ስራ ለረጅም ዓመት እያገለገልኩ ባለበት ወቅት ከምሰራበት መስሪያ ቤት ተወስጄ ከታሰርኩ በኋላ ሙሉ ቤተሰብ ተበትኗል፣ ለከፋ ማህበራዊና ቁሳዊ ጉዳት ተዳርገዋል ብሏል። 2 ልጆቼ ከትምህርት አቋርጠዋል። ሴቶች ልጆቼ ጎዳና ላይ ወጥተዋል። ይህ አልበቃ ብሎ እኔ በምርመራ ወቅት በደረሰብኝ ሰብአዊ መብት ጥሰት የተነሳ ለደም ግፊት፣ ለስኳር፣ ለኮሌስትሮልና ለልብ በሽታ ተጋልጬ ቃሊቲ ጠቅላላ ሆስፒታል ለጳውሎስ ኤሲጂ እና ኢኮም ምርመራ እንዳደርግ መጋቢት 16 2018 ዓ.ም ታዞልኝ እስካሁን ድረስ መታከም አልቻልኩም። ስለዚህ መንግስት የትጥቅ ትግል ላይ የነበሩትን በሰላማዊ መንገድ ተቀብሎ ያስተናገደ መሆኑን እየገለጸ ባለበት በእኛ ላይ ማንነታችንን መሰረት ተደርጎ የከፋ መከራና ስቃይ እየተፈጸመብን ነው። ቤተሰቦቻችንም ለከፋ ችግር እየተዳረጉ ነው።
ሕክምና እንኳን እንዳገኝ ፍርድ ቤቱ ትዕዛዝ ስጥልኝ ሲሉ ቅሬታ አቅርበዋል። ስድስተኛ አቶ መኳንን ተስፋ እንዳቀረቡት እኛ በማንነታችን ነው ታግተን የተቀመጥነው። የፍርድ ቤቱ ትዕዛዝ የማረሚያ ቤቱ ኃላፊዎች ተቀብለው አይፈጽሙም። እኛ በዚህ ፍርድ ቤት ያስፈቀድነው እንኳን ጫማና የሃይማኖት አልባሳት የእኛ ብቻ በልዩ ሁኔታ ታይተን እንዳይገባ ተከልክለናል። በማንነታችን ብቻ ከዞን ዞን ያለምንም ጥፋት በማዛወር ያሰቃዩናል። እኔን ከዞን 1 ወደ ዞን 4 ሲያመጡኝ ምክንያቱ እንኳን አላውቅም። በእኛ ላይ ከፍተኛ ጥላቻ ያላቸው ኃላፊዎች አሉ። በአጠቃላይ በእኛ ላይ የሚፈጸም ችግር ሰፊ ስለሆነ በእናንተ በኩል ተግሳጽ ቢሰጥልንና በፍርድ ቤት የተፈቀደልንን ጫማና አልባሳት እንዲገባልን ትዕዛዝ እንዲሰጥልን ጠይቃለን። አቶ ጫኔ ደመቀ ደግሞ እንዳቀረቡት በህይወት የመኖር ያለመኖር ውስጥ ነኝ። በደረሰብኝ ድብደባ ምክንያት ለከፋ በሽታ ተጋልጫለሁ። አልጋ ይዘህ ትታከማለህ ብባልም እንዳልታከም ተደርጌያለሁ። እናንተ ዳኞች ለህሊናችሁ ስትሉ፣ ስለ እውነት ስትሉ ፍርድ ስጡ በማለት ቅሬታቸውን አቅርበዋል። በአጠቃላይ እኛ የማንነትና የፖለቲካ እስረኞች የሆን ህግ ተጥሶ እየተፈጸመብን ያለ አስተዳደራዊ በደልና የመብት ጥሰት እንዲቆምልን የምንጠይቀው ብለው ባቀረቡት መሰረት ነው። አንደኛ፣ ከባድ ወንጀለኞችና ፍርደኞች ጋር ተቀላቅለን እንድንኖር መደረጉ ሆን ተብሎ በማንነት ላይ ተመስርቶ የተደረገ ጥቃትና በደል ስለሆነ ከፍርደኛ ክልል የተወሰዱ የፖለቲካና የህሊና እስረኞች ህግ ወደሚፈቅደው የጊዜ ቀጠሮ እስረኞች ማቆያ ማዕከል እንዲመለሱልን። ሁለተኛ፣ በማንነታችን ላይ የተፈጸሙብን የሰብአዊ መብት ጥሰቶች የዓለም አቀፍ ሰብአዊ መብት ድርጅቶችና የሚመለከታቸው አካላት በየአለንበት መጥተው እንዲያጣሩልንና ምርመራ ተደርጎ የተደረገብንን አማራ ተኮር ጥቃት መሆኑን ተረጋግጦ ድርጊቱ እንዲወገዝ ሲሉ ለቀይ መስቀል፣ ለኢሰመኮና ለመሳሰሉ ትዕዛዝ እንዲሰጥልን በማለት አቤቱታቸውን አቅርበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡትን ጦርነት ለማስቆም የሚደረገው ንግግር በዚህ ሳምንት ሊጀምር እንደሚችል ጠቁመዋል። ኢራን ግን ስለ ትራምፕ አስተያየት መረጃ እንደሌላት በመግለጽ አስተባብላለችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡትን ጦርነት ለማቆም የሚደረገው ንግግር በዚህ ሳምንት ሊጀምር እንደሚችል ጠቁመዋል። የኢራን መገናኛ ብዙሃን ኢርና ግን ዲፕሎማቲክ ምንጮችን ጠቅሶ ስለ ውይይቱ መረጃ እንደሌለ ዘግበዋል። ሆኖም የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ንግግሮች ዳግም ሊጀመሩ የሚችሉበት ከፍተኛ ዕድል እንዳለ ተናግረዋል። በአሜሪካ የሊባኖስ አምባሳደር በሀገራቸውና በእስራኤል መካከል በዋሽንግተን የተደረገውን የመጀመሪያ ንግግር ፍሬያማ ብለውታል። በአሜሪካ የእስራኤል አምባሳደር ደግሞ ንግግሩ ሶስቱ ሀገራት ተመሳሳይ ገጽ ላይ መሆናቸውን ያሳየ ነው ብለዋል። አሜሪካ ኢራን ወደቦች ላይ ጣለችውን የእንቅስቃሴ እግር ተግባራዊነቱን የቀጠለ ሲሆን አሜሪካ የኢራን ነዳጅ ላይ ሙሉ ማዕቀብ እንደምትጥል አስታውቃለች። እርምጃው አሜሪካና ኢራን በፓኪስታን ያደረጉት የሰላም ድርድር ያለ ውጤት በመጠናቀቁ የተወሰደ ነው። አሜሪካ በመጀመሪያዎቹ 24 ሰዓታት ውስጥ ከኢራን ወደቦችና የባህር ዳርቻዎች ምንም አይነት መርከቦች እንዳላለፉ ገልጻለች። በቢቢሲ የተረጋገጠ የመርከቦች መረጃ እግዱ ከጀመረ በኋላ ከኢራን ጋር ግንኙነት ያላቸው 4 መርከቦች የሆርሙዝ ወሽመጥን ማለፋቸውን አሳይቷል። የአሜሪካ እግድ በሚቀጥለው ሳምንት የሚያበቃው የ2 ሳምንት የተኩስ አቁም ስምምነት በታወጀበት ወቅት የተጣለ ነው። ኢራን የካቲት 21 2018 ዓ.ም ጦርነቱ ከተጀመረ በኋላ ሆርሙዝ ወሽመጥን ዘግታለችም። በተያያዘ ዜና እስራኤልና ሊባኖስ ለድርድር እየተዘጋጁ ባለበት ወቅት ውጊያ መቀጠሉ ተሰምቷል። እስራኤልና ሊባኖስ በአሜሪካ ለመነጋገር እየተዘጋጁ ባለበት ወቅት በእስራኤል ጦርና በሂዝቦላ መካከል ውጊያ እየተካሄደ ነው። የእስራኤል ጦር በትናንትናው ዕለት ባወጣው መግለጫ በደቡብ ሊባኖስ የሂዝቦላ ሽብር ድርጅት ኢላማዎች ያላቸውን 150 ስፍራዎችን መደብደቡን አስታውቋል። ሂዝቦላ በበኩል ወደ እስራኤል ሮኬት ማስወንጨፉን በመግለጽ መግለጫ አውጥቷል። እስራኤል በደቡብ ሊባኖስ የፈጸመችው ጥቃትን የሚያሳዩ ምስሎችም ወጥተዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 7 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።